ሴቷም እህታችንም ዘውጁና ትላለች፣ ወንዱም ዘውጁና ይላል። የተቆጣም አይቻለው ሰው የራሱን ኻቲማ በማያውቅበት በቴሌቪዥን ላይ ታየች ሴት ሁሉም መጥፎ አይሆንም። ተዘጋጁ ምናምን ተብሎ በየቲክቶኩም በየፌስቡኩም አሪፍ ፕሮፓጋንዳ ተሰርቶ ነው። ዘውጁና እያለ መነጋገሪያ መሆን አለበት። እየተደበደባችሁ ኑሩ ነው ወይ ያልከና ያለው በአብዛኛው ሰው የሚፈልገው የውጤት ቀን ነው፣ የትግሉ ቀን አይፈልግም። እንግዶችን ማስገብተህ ካነጋገርክ ምን ካልክ እንግዲህ ረጅም ሰዓት የፈጀ ንግግር ውስጥ አንድ ሐሳብ ግን ሰዎች መቀባበያ ያደረጉት። ተመልሰናል። ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት መወዳ መዝናኛችን ነው። አብራችሁን ስላላችሁ በድጋሚ እጅግ አድርገን እናመሰግናለን። በብዛት የምናውቀው የምናከብረው የምንወደው እንግዳችን ነው እዚህ ድረስ የጋበዝ ነው። በበርካቶች ዘንድ ያው የቲሞች አባት ነበር ራሱ እንዳለው ቅድም፣ አሁን ደግሞ የወጣቶች አባት የወጣቶች አባት ማይቀጣይ የሚመጣውን ካልጠብቄ ነው የላጤዎች አባት ያው ከወጣቶች ሰውዬ ነው ላጤ ነው። ኡስታዝ እንኳን ደህና መጣ። እንኳን ደህና ቆያችሁ። በድጋሚ እንግዲህ ከዚህ በፊት ከ3 ወር በፊት ከ4 ወር በፊት ረመዳን ላይ ተገናኝተን ነበር። ያኔ በብዛት ያነሳነው በሶሻል ሚዲያ ጉዳይ ነበር ቆይታ ያደረግነው። በእርግጥ አሁንም በሶሻል ሚዲያ ጉዳይ በቤት በሰፈር የሚባል ነገር ነው። ትሬንድ በተለይ ደግሞ የሶሻል ሚዲያ ትሬንድ የተለመደ ነው። አንዳንድ ትሬንዶች ደግሞ ከኮንቴንታቸው ከሐሳባቸው ምናምን ሳይወጡ እዛው ላይ ተመርኩዞ ሐሳብ መስጠት፣ ዳዋ ማድረግ፣ አስተያየት መስጠት በጣም ቆንጆ ነገር ነውና በሰሞኑ ኡስታዝ አጀንዳው አንድ ትሬንድ ተከትሎ በጣም ቆንጆ የዳዋ ፕሮግራም አዘጋጅቶ ነበርና ዘውጁና ይላል። ብዙዎች ኤክስፔክት ያደረጉት ነገር ነበር። እዛ ላይቭ ላይ ግን የተለያዩ ትምህርቶች ሲተላለፉ ነበረ። ምናልባት ኡስታዝ ማህበራዊ ሚዲያ አጠቃቀምህም ትንሽ እያዘመንከው መጣሃል። ምናልባት ከመስጂድ ውስጥ ዳዋ ደግሞ በእንደዚህ አይነት መንፈስ በእንደዚህ አይነት መንገድ ዳዋ ማድረግ በጣም ቆንጆ ነው። ሐሳቡ ግን እንዴት መጣልህ? እንደው ብናወራው ደስ ይለኛል። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ፕሮግራሞቹን በተለያየ መልኩ ሁሉም ስሜቱን በራሱ ፔጅ ይገልጻል። ሴቷም እህታችንም ዘውጁና ትላለች፣ ወንዱም ዘውጁና ይላልና ነገሮች እየጨመሩ ሲመጡ 4 ቀን አየሁት። ከፊሉ ደግሞ ወንድሞች መጥተው ዚዋጅ አይንሽ ይጥፋ ዘውጁና ብለሽ ደግሞ ብሎ ሌላ ደግሞ ፕሮግራም የሚሰራ ያለው እንግዲህ ሳይው የሚያናግረው አካል የለም። እንደውም ዘውጁና ማሰብ የለብም የሚል ደግሞ አስተያየት እየሰጡ ያሉ ወንድሞችን ሳይ ለምን ይሄን ነገር እስቲ አላህ ነገር ሌላ ባሪያ ላይ ያመጣ ይችላል፣ ግን የመጀመሪያው እኔ ለምን ፕሮግራም አልሰራም ብዬ በየፖስቱ በየኮሜንቱ በትዳር ጉዳይ ሲፖስቱ ያሉ የሐሳብ ልዩነቶችን ተመልክተህ ነበር ማለት ነው። ሰሞኑን እሱንም እያየው ነበረ። በግሌ እንግዲህ አንድ ሰው በንጹህ አእምሮ ሲያስብ ዘውጁና ማለት የኢማን መገለጫ እንጂ እኔ ለቀልድ ቢጠቀሙት ጥሩ ነው። ለቀልድ ልክ ፍቺ እንደማይፈቀደው ሁሉ ለቀልድ ዘውጁና ካለ ራሱ መነጋገሪያ መሆኑ ጥሩ ነው። ምክንያቱም አጅር የምታገኝበት ነው። ምክንያቱም ዚዋጅን የሚፈልግ ሰው መጀመሪያ ትንሽም ብትሆን ጭላንጭል ፍላጎት የኢማን ሰው ያለበት ተጨባጭ እና ግን የሚያናግረው የለም። ሌላ ሳይሰጣጡ ለምንድን ነው እስቲ ገብቼ ቅዳሜ ምሽት ጉዳዩን ሰብሰብ አድርገን ማውራት እንዳለብን ታየኝ። በተለይ የበለጠ ቅር ያለኝ ዘውጁና ላይ ማስታወቂያ ከሰጠው ከተናገርኩ በኋላ እንዴ ቴሌቪዥን ላይ የሚታዩ ሴቶች ደግሞ አግቡ ሊለን ነው እንዴ ኑሩ ቱርኪ ብሎም ደግሞ መስራት የጀመሩ አየው። ያው ምድሯ ሁሉንም ስለተሸከመች ከመተላለፉ በፊት ለኔ ግን ጥሩ ግብአት ሆነኝ። አስተዋወቁት እንደውም የበለጠ ያው ኻሊፍ ተወረፍ ይላሉ አረቦች፣ ተቃረን ትታወቃለህ ስለሚባል ኑሩ ደግሞ ምን አይነት ሴቶች ነው አግቡ የሚለው ጉዳይ እኔ ማንም ማግባት ስላለበት ሳይሆን በቃ ዘውጁና በሚል ሂደት ያየናቸው ነገሮች በጣም የሚበረታቱ እንደሆነ ያቱም ወጣቱም ያናገረው አብሽር የሚለው አካል ይፈልጋል። ምናልባት ኡስታዝ ይሄ ርዕሰ ጉዳይ ሲነሳ አብዛኛው ማለት ይችላል አብዛኛው ሰው የመሰለው ላይቭ ላይ ኑና እናጋባቸዋለን የሚል የሰርግ ምንድነው የሽምግልና ስነ ስርዓት የሚካሄድበት መድረክ አይነት ነገር አድርጎ የጠበቁ በርካቶች አይቻሉ። ያው እንግዲህ እንደዛ አይነት ሐሳብ ነበረው መነሻው ላይ ሂደቱ
ያው ዚዋጅ እንዴት መሆን አለበት የሚለውን የማንቂያ ደውሉን መጀመር ነው እኔ በግሌ የፈለኩት። በቃ መነጋገር ስለትዳር ማነቃቃት እንዳለበትና ዘውጁና የሚለው ቃል ራሱ ወንጀል እንዳልሆነ ማስተማር ነበር የፈለኩት። እንደውም ዘውጁና ማለት ራሱ ሱና እንደሆነ እንደውም ወደ 28 ደቂቃ እሱ ላይ ነው ትኩረት ያደረኩት። ምክንያቱም የተሳደበ ማይቻለው የተቆጣ ማይቻለው ሰው የራሱን ኻቲማ በማያውቅበት በቴሌቪዥን ላይ ታየች ሴት ሁሉም መጥፎ አይሆንም። ቤትም ቁጭ ብላ ደግሞ የተረገመች ልትኖር ትችላለች በቴሌቪዥንም ሳትታይ። በቴሌቪዥን ላይ ማለት ኡስታዝ እዛ መተው ኮሜንት ያደረጉት የተሳተፉት አይደለም በቲክቶክ በራሷ ከፍታ በቃ እኛንም ዘውጁና አለች። እንግዲህ ለምን ታየች አልታየች እሱ ሌላ ጉዳይ ነው። ግን ያለችው ግን ወንጀል አይደለም። ይሄ መታወቅ አለበት። ለምን ቲክቶክ ላይ ወጥተው አጋቡን የሚሉ ሴቶችን በተመለከተ ይሄንን ገለጹ። እኔ ደግሞ በዋናነት ላሰምር የፈለኩት ወላጆች፣ ባለሀብቶች፣ ኢማሞች፣ ዱዓቶች ያለባቸውን ኃላፊነት ትቸው የመጀመሪያ በቃ ዘውጁና ማለት በጣም ሊለመድ እንደሚገባውና እንግዲህ ከረሱል በላይ አይናፋር የለም አለይሂ ሰላቱ ወሰለም፣ ከሰሃቦች በላይ አይናፋር የለም። ለሐቅ ነገር ፊት ለፊት ናቸው። የሚያሳፍር ነገር ላይ ደግሞ መጀመሪያ ያቀርቡ። እንግዲህ ያን የሚያክሉ የዓለም መድኃኒት አጠገብ መጣ አግቡኝ ያ ረሱላህ እስከማለት ደርሰዋል። ምን ማለት ነው? አግባኝ ነው። እንደውም ዘውጁና እኮ አይደለም ያለችው ዳሩኝ አይደለም ያለቻቸው። እንደውም እሷ ብሳ አግባኝ ነው ብላ የጠየቀችው። እንግዲህ ሁለት ቦታ እሳቸው ተጠይቀዋል። በተግባር ደግሞ ተጠይቆም ከድጃንም አግብተዋል። ነጋዴ ናት፣ እኔ በንግዱ አግዛለሁ ሐቅ ያስካካልነ ብላ አግቡኝ ብላ እንግዲህ ያገባች ናት። ሌሎችም ግን ጠይቀዋል። እሳቸው እንደውም አይናፋር ስለሆኑ ጎንበስ ሲሉ ሌላ ሰሃባ አይቶ በቃ እርሱ ማገባው ከሆነ እኔ ላግባት። በቃ ይሄ ምንድነው ዚዋጅን ረሃ አድርጓቸዋል፣ ነፃ አድርጓቸዋል። ወንጀሉን ብቻ አይደለም እየፈሩ የነበሩት በተቃራኒ ደግሞ የሚፈሩት የነበረው ትዳርን ሳይሆን ቀለል ባለ መልኩ ማግባት የሚችሉበትን በተግባር አሳይቷሉና በቃ ዘውጁና ማለት ሱና እንደሆነ ሴት ልጅ መጠየቅ እንደምትችል በዛ ላይ ደግሞ ለዚህ ነገር እንድናፍር ያደረገን ስላልተሰበረ ነው እንጂ የ9ኛ ክፍል ተማሪ ጓደኛው በትክክለኛ መሆን ያለበት ኬሚስትሪ ደብተር ፊዚክስ ደብተሩ እንጂ የ9ኛ ክፍል ተማሪ የሴት ጓደኛ ይዛል ብላ አታስብም። ገርል ፍሬንድ በሚል ይዛል ብለ በጣም ይከብዳል። ሜቢ 11 13 14 ኤጅ ላይ ያለ ሰው ነው ይሄ እድሜ ላይ ያለና ይሄ ልጅ እንኳን ጓደኛ እያዘ ነው። ይሄን ነበር ተጨንቀን አዝነን ማውራት የነበረብን ወይስ ሳያፍር ዘውጁና የሚል ነገር መለበድ አለበት የሚለውን ነገር በግሌ እኔ በጣም ተሳክቷል። ፕሮግራሙ በጣም ደስ ብሎኛል። ምንድነው የተሳካው? ስንት ሰው ሲጋባያ አይደለም መጀመሪያ መነጋገሪያ መሆን አለበት። ምን ያህል ሰዎች ነበሩ ላይቭ? 5800 ቀጥታ የተከታተሉ 4200 አለቀ። ከ5800 ውስጥ 4200 አንዱ እኔ ነበርኩ። በፌክ አንተ ሞላ እየጠበከኝም መስሎኝ ማለት ነው። ብዙዎች ኡስታዝ ምን ጠብቀው እንደነበር ታውቃለህ? ያው ኡስታዝ ሊያጋባ ነው ሊያጣምር ነው ምናምን ተዘጋጁ ምናምን ተብሎ በየቲክቶኩም በየፌስቡኩም አሪፍ ፕሮፓጋንዳ ተሰርቶ ነበር። ሁላ አካውንት ዳውን እየተደረገ ነበር። 30 ደቂቃ ቀረው ምናምን እየተባለ ልክ መጨረሻ ላይ ኡስታዝ በሰማነው የምንጠቀም አላህ ያድርገን እና ምን ለዚህ ነበር እንዴ ላይ ቁጭ ብለን ስንጠብቅ የነበረው። አንተ ተጠብቀሃል? ያው ማለት እያየን ነበር። አልነገርከኝም ልጅቷን አልነገርከኝም እኮ እኔ ሽማግሌ ነው መሆኑ መቼም። አንዳንዶች ደግሞ ጊፍት ሁላ ሲሰጡ ነበር። ያው ጊፍት እንዲሰጣቸው ነው ያው ትታያለህ ምናምን ጊፍት ምናምን ሁላ ሲሰጡ ነበርና እንደዚህ አይነት ያልተለመዱ ግን ትምህርቱ ላይ እንደዚህ አይነት አጋጣሚዎች ደግሞ በትክክል ውስጡ ያለውን ትምህርት እንድናውቅ ጥሩ አጋጣሚ ከፍትልናል። እንደማስታወቂያም ነው ብለናል ቅድም። እዛ ላይቭ ላይ ሲወራ የነበረው ሐሳብ እጅግ በጣም ጠቃሚ ነበር። በተለይ ወጣቶች ስለ ትዳር ያላቸው ግምት፣ ስለ ትዳር ያላቸው አስተሳሰብ ከዚህ ቀደም ከነበረው የትዳር ልማድ ትዳር የሚመሰረትበት ጋብቻ የሚመሰረትበት ልማድ በተለየ መልኩ ትዳርን አርቆ ከቴክኖሎጂ ጋር አሁን ካለንበት ዘመን ጋር አስተሳስሮ በጣም ውስብስብ የሆነ ዓለም አድርጎ የማሰብ አይነት ልማድ ወጣቶች ጋር እየተስተዋለ ነውና እዛ ላይ ሲያንን የሚያቀልልቶች ያንን ቀለል የሚያደርግ ነበር። 5000 ምናምን በጣም ማለት ቀጥታ ቁጭ ብሎ 5000 ህዝብ ቁጭ አድርገህ እንደማውራት ማለት ነው። አሁን በሌላ ብናስብ እኮ 5000 ሚዝ አዳራሽ ፈልገህ ሰውን ሰብስበህ ማውራት ነበረ በቀጥታ። በጣም ትልቅ ኢቨንት ነው እንደማስበው ምንም ግልጽ የሆነው ማለት ነው። መርሐባ ይሄን ያህል ተደራሽ መሆን የቻለ ሐሳብ ሆኗል።
ከዛ በኋላ በርካቶች ጋር እንደደረሰ አስባለሁ። ቪዲዮውም እይታውም ምኑም ማለት ነው ሰዎችም እየቆረጡ ምን እያሉም ስላስተላለፉት ማለት ነው። ሰያ ወደ አነሳው ሀሳብ እንምጣና እዛ ላይ የተነሱ ሀሳቦች ነበሩ። ከትዳር አስፈላጊነት አንስተህ ወደ ቤተሰብም ወደ ምንም እየገባ ለትዳር እነዚህ አሁን ችግር ተብለው የሚነሱ ሀሳቦች ወይም እንቅፋት ተደርገው የሚታዩ ሀሳቦችን አሁን ሰያ ያነሳቸውን ጨምሮ እያነሳሳህ ነበረ። አሁን በትዳር ላይ ትንሽ የተቸገርናቸው ነገር የሚቀርበው ሚዲያ ላይ ቲክቶክ ላይ ፌስቡክ ላይ የሚቀርበው ሞዴል የሆኑ ባለትዳሮች ሳይሆን ማስፈራሪያ ሆኖ ነው የሚቀርበው። አሰቃይታው ወልዶባት ጠፍታባት ሌላ ግብታበት ምናምን ተብሎ እንደ ጭራቅ ይወራና ወጣቱ እንዳያስብ ያደርገዋል። በቃ በማያስፈልገው መንገድ ለምን እዚህ ነገር ውስጥ ገባለሁ በሚል ጭራቅ አርጎ የሚያቀርበው አሉ። እንደው ቢሆን እንኳን ቢከሰት ለምን ለኔ ያልተሳካ ለአቡ ሐኒፋ ሊሳካ ይችላል፣ ላንተ ሊሳካ ይችላል። ማጆሪቲው ደግሞ ስናይ ብዙ የሚሸለሙ እናቶች አሉ በትዳር ሞዴል የሚሆኑ አካዳሚክ የላቸውም፣ የዲን ግንዛቤ የላቸው። በሚገርም ሁኔታ ይሄ ነበር መቅረብ ያለበት እንዲያጓጓ ወንድሞቻችንን። አሁን ግን እየቀረበ ያለው ያው አንድ ወንድሜ ብሎኛል። አንዳንድ ወንድሞቼን ቁጭ ብዬ ስመክራቸው አግቡ ስላቸው አንዱ ምን አለኝ፣ ግን የሆነ ጊዜ ትዝ ይለኛል ለምን ነበር ግን አግቡ ያልከን አለኝ። ድሮ አግቡ ስትለው ዱአ አርግልኝ ነበር የሚል ኢንሻአላህ ዱአ አርግልኛል። ግን ልጁ ግን ቄም ይዞብኝ የሆነ ጊዜ ግን ምን ነው አግቡ አልከኝ አለው። ይሄ ልጅ ላይ አሁን የተሳለው ስዕል በጣም ከባድ። ስለዚህ ይሄንን ነገር የሚሰብር ነገር የሁላችንም ዘመቻ በጣም ይፈልጋል ከምንለው በላይ። ምክንያቱም አገባን ያገባውም እኮ ሊጨነቅ ይገባል። ስላገባ አይደለም ስለወለደው ልጅ እኮ ይጨነቃል። ምክንያቱም ይሄ ለሁላችንም አላህ Subhanahu Wa Ta'ala በመድር ላይ ኸሊፋ የሚያደርገን እኮ ያው ትዳሩ ሲቀጥል ነው። አንዱ ከአንዱ እየተካካ የሚሄደውና ዋናው ማስተላለፍ የፈለኩት ዘውጁና የሚለው ምንም ወንጀል እንዳልሆነ ራሷን ሜዳ መጠየቅ እንደምትችል አባትና ልጅ እንዲወያዩ በቃ ልጄ የወደርሽው ሰው ካለ እንኳን ሌላው ይቀርና እኮ እኔ ዱንያ ያለኝ አንቺ የወደርሽው ሰው ካለ ራሱ ብሎ ቢሄድ ምንም አይደለም። ወደ እውነታው ስንሄድ ምክንያቱም ዱንያ መጠቃቀሚያ ናት። ትላንት የነበረውና ዛሬ ያለው ነገር አንድ አይደለም። ሰው ከሞባይል ጋር ኒካ ያሰራል ወንጀል እያየበት። የዚህ መፍትሄ ዘውጁና እያለ መነጋገሪያ መሆን አለበት። ትዳር እስልምና በራሳችን ካላከበር ነው በስተቀር ሁሉን ያለውንም ማናገር የሚችል ትዳር ነው። የሌለውም እንዴት መኖር እንደሚችል በጣም ያለውም ደግሞ እንዴት መኖር ያለበት ሁሉንም የሚያናገር ዲን ነውና ይሄን እንዲዳፈሩ ነው ዋና የፈለግነው ወጣቱ። ምናልባት ግን ኡስታዝ ያው ሰዎች መጠየቃቸው አይቀርምና እኔም ደግሞ ያው የተመልካቾችን ሐሳብ እንደሚያደርስ አንድ ሰው መጠየቅ አለብኝና በዚህ ዘመን ግን ማለት በጣም ስራ የለም፣ ብዙዎች ተቸግረዋል፣ ኢኮኖሚው ተዳክሟል። ሰዎች ደግሞ በተለያየ በቃ ስነ ምግባርም ተበላሽተዋል። ብዙ ችግሮች አሉ። በዚህ ውስጥ ትዳር መመስረት አይከብድም ወይ? ማለት እንዴት ነው? ትዳር ጥሩ ነው፣ አሪፍ ነው፣ ግን ያለንበት ተጨባጭ ደግሞ እንድናገባ የሚያነቃቃ አይደለም የሚሉ ጥያቄዎች ይኖራሉ። አራተኛ ምክንያት ላይ እዛ ላይ ከቀረበው እንግዲህ ያዳመጠ ሰው አለና አሁን አቡ ሐኒፋ ያልከው መፍትሄ ባለሀብቶች ናቸው። ወደ እውነታው ስንሄድ 300 ሰራተኛ የሚያስተዳድር አንድ ጥሩ ፋብሪካ ያለው አካል ይሄ መስራት ይችላል ወደ እውነታው ስንሄድ እንጂ በባዶ ቤት ተጨናንቆ ምንም ገቢውና ወጪው ባልተመጣጠነ መልኩ ይግባና የበለጠ ምክንያቱም የምትገባው ረሃ ለመሆን ነው፣ ነፃነትን ለማወጅ እንጂ ለመጨነቅ የምትገባበት አይደለም። ድንገት ከተነገሩት 5 አካላቶች የዚህ አይነት ኃላፊነት አለባቸው እናትም አባትም ተብሎ ከተነገረ ዱዓቶችም እንደ ዱዓይነታቸው ኢማሞቻችንም ጁማ የመቀስቀስ ነገር ከመጣ አሁን የሚፈልገው ማን ነው ከተባለ ተጋቢውና አግቢዋና የሚያገባትና የሚያገባውና ባለሀብቱን ማገናኘት። ለተወሰነ መልኩ ምሳሌዎችንም ስታነሳ ነበር፣ ወሊያን መሰል ከዚህ በፊት የተገብሩ የነበሩትን ስታነሳቸው ነበርና አሁን ላይ ብዙ የለም እንደዛ። ያው የሚመጣው መሰላ አቡ ሐኒፋ መነጋገሪያ መሆን አለበት። መጀመሪያ አጀንዳ ይሁን ነው አጀንዳ ይሁን። ያው ዋናው ይሰበር። በቃ መሰበር ያለበት ምንድነው? በቃ ዘውጁና በደንብ መባል አለበት። በቃ ከባባ ጋር ቁጭ ብለው ባባ ለምን አትዘውጀኝም? ያቺን ሱቅ እንኳን ለኔ ሰጠኝ እየሰራውኝ ራሴ ማስተዳደር ያው ጥሩ ነው። ስለዚህ ልክ አሁን ለምሳሌ ለየቲሞች የሆነ ነገር እናርግ ተብሎ እንደሚሰበሰበው፣ ጉድጓድ ውሃን ቆፍር ተብሎ እንደሚሰበሰበው፣ ትምህርት ቤት እንገንባ ተብሎ እንደሚሰበሰበው መሰል ነገሮች እንደሚሰበሰበው ሰው እናገባ ብለው መቀመጥ አለባቸው። ባለሀብቱም ሌሎች መሰሎችን ነገሮች ማለት ያው ሰውን ከመገንባት በላይ እኮ የለም።
አይደለም ያንዳንዱ አንተ የ50 ሚሊዮን ብር መስጊድ ስገነባኮ መስታወቱና ቀለሙን ለማሳየት ሳይሆን ሚድን ትውልድ አለ ብለ ነው። ትውልድ ደግሞ ይሄን ካልፈጠርክለት በቆርቆሮ መስጊድ ሰግዶም ራሱን ከጠበቀ የመስጊዱ ውበት እኮ 50 ሚሊዮን ብር ሳይሆን ሰጋጁ ነው አይደለም። ስለዚህ ትልቁ ነገር ሰው ግንባታው ላይ መሄድ አለበት። በቃ ልክ ለተለያየ ነገር እንደሚሰራው ባለሀብቱ ልክ ሞዴል ያረኳቸዋል። አንድ እግር ኳስ ተጫዋች ግብጽ ላይ 1000 ወንዶችን ለ1000 ሴቶች የቤታቸውን ወጪ ችሎ ጣጣቸውን ችሎ ወደ ስራ እንዲገቡ አድርጎ መሄድ በግሌ ብዙ የሚችሉ ሰዎች አሉ። ግን አሁን አግብቶም የረሳም አለ። ድንገት ደግሞ አስታውስ ያንተ ማስታወሽ ለአማኞች ይጠቅማል ስለተባለ ያም አንድ ታሪክ ይሆናል። አሁን ብዙ ፋብሪካ ያላቸው ወንድሞች አሉ፣ አላህ ይጠብቃቸው። እነዚህ ሰዎች 70 እና 80 ሰራተኞቻቸው ላይ 40 ላጤ ቢኖሩ እነዚህ የጀመሩት የኒካ ፕሮግራም ለሌሎቹ ትልቅ ሞዴል ይሆናል። ከዚህ ውጭ አትቀርፈውማ። ጃውን ያልከው ነገር ሳይገባን ቀርቶ አይደለም። ደሞዙ 25 ሺህ ብር ሆኖ የቤት ኪራይ 22 ሺህ ብር ሆኖ 3 ሺህ ብር እንዴት እንደሚኖር እኛም አይገባንም። አላህ በረህመቱ ያኖረው ብዙ ቁጥርም አትጨርሰዋል። ግን እንደ ሀገርም እንደ ዲንም የኛ ኃላፊነት ነው የሚል ነገር የሚሰራ አካል እንዲመጣ መነጋገሪያ መሆን አለበት። ደግሞ ሁልጊዜም ይሄ ችግር ተፈቶ ትዳር የጀመረም እኮ በጣም ትንሽ ነው ማለት በየዘመኑ የኢኮኖሚ ችግር አለ፣ በየዘመኑ ድህነት አለ፣ በየዘመኑ መቸገር አለ። ትዳር ሲጀመርም በጣም በትንሹ ነው የሚጀመረው። ከችግር ነው ራሱ የሚጀመረው፣ በኋላ ላይ ነው የሚቀየረው። ይሄ የላጤ ነገር እኛ ብዙ ጥያቄ መጠየቅ አለብን። ሀቆኛ ነው። ኡስታዝ ሀሳቡን አንስቶ ሲያወራ አሁን ልክ እንዳለው ይሄ አጀንዳ ለምሳሌ መስጂድ ውስጥ ትኩረት አልተሰጠውም። እያነሳው ነበር ረመዳን ላይ ይሄን የተመለከተ ርዕሰ ጉዳይ አንድም ቦታ ላይ ኩቱባ ላይ አልሰማውም ሲል ነበር። እነዚህ አይነት ሀሳቦች እንደዚህ አይነት መድረኮች በጣም ወሳኝ ናቸው ብዬ አስባለሁ። እኔ እንደውም እዛ መድረክ ላይ ምን አይነት ጥያቄ አነሳሁኝ፣ ለምሳሌ እንደዚህ በነሲብ የሚዳሩትን ጨምሮ የሚያገቡ ሰዎች ወጣቱ ከማግባቱ በፊት ወይ ትዳር ከመመስረቱ በፊት ስለ ትዳር ምን ያህል አውቆ ነው? አይተን ከሆነ የትዳርን ባብ አንቀራም፣ አናነብም፣ በደንብ አይነገረንም፣ ኡስታዞቻችንም አይመክሩንም። ሀፍረቱ ጠያቂው ጋር ራሱ ብቻ አይደለም፣ ብትጠይቀው ሊመልስልህ የሚችለው አካል ጋር ኡስታዝ የተባለው ሰው ጋር እንኳን ሀፍረቱ አለ። ስለዛ ጉዳይ በደንብ ዲስከስ አይደረግም። እኔ በተቋም ደረጃ መሰራት አለበት ብዬ የማስበው ነገር ነው። ምክንያቱም ወጣቶች ከትዳር በኋላ የሚገጥማቸው ችግር ማህበረሰቡ ላይ ችግር ሆኖ የሚንጸባረቅ ነገር ነው። እሱ ችግር ከመምጣቱ በፊት ቀድሞ ስለ ትዳር በደንብ ስልጠና ማግኘት አለባቸው። በደንብ እውቀት ሊኖራቸው ይገባል። ኡስታዝ እዚህ ላይ ሀሳብ አሁን እንግዲህ ትምህርቱን ስናስተላልፍ ሰው አንዱ መረበሽ ያለበት ያንተ ጥያቄ ቡሶ ጋር መግባት አለበት። ከቡሶ ደግሞ አንዱ ነው ይሄን ነገር የሚጀምረው። ከቱም ለሆነ አካል አሁን እኛ ትንሽ ችግራችን ብዙን ጊዜ የሆነ ነገር ሲነሳ የሆኑ ኡስታዞች ብቻ የሚጠበቁ አሉ። የሆነ ኡስታዞች የሆኑ መሻይኾች፣ ሌሎቹ ደግሞ ራሳቸውን ሲያሸሹ ይሄማ መስራት ያለበት መጅሊስ ነው ይላል፣ ይሄ መስራት ያለበት መጅሊስ ነው ይላል። እንዲህ ከተባባለ ምንም አንሰራ። ከቱዮና አካል አሁን 5 ነጋዴዎች እኮ ታሪክ መስራት ይችላሉ። በዚህ ታሪክ ወላሂ በጣም በሚገርም ሁኔታ ምን አይነት ዱዓ ነው የሚያደርግለት። አንድ ወንድሜ ግራ ገብቶት የቤት ከመከራያ ተሰጥቶት ያጫት ሴት ካለች ኒካ እንሰርልህ ብለው ብታመቻችለት ወላሂ ምን አይነት ዱዓ ነው ዱዓ ነው ይሄ ከምታረግ ለዱዓ ያንሷል። ሰው ያረክለት ሰውዬ ምን አይነት ዱዓ እንደሚያደርግለት ራሱ ይጨነቃል። ግን መስራት የሚችሉ አሉ። አሁን ለዳይ የሚሰጥና ለባለ ሀብት የሚሰጥ ለእንትናና የሚሰጥ አልተለየም። 5800 ሰው አዳምጦናል አይደል? ታዲያ 8 ሰዎች አይወጡም አሁን ከዚህ ውስጥ? እንደዚህ ነው እኮ በቃ የምትደራጀው። ዛሬ የኔ ሰማን ሰዎች ለምን አንጀምረው? እንደምታየው ነው። ሻሃዳ የሚያስይዘው ለብቻው እየተንቀሳቀሰ ትልቅ ታሪክ ይሰራል። በየቲሙ ለብቻው ትልቅ ስራ ይሰራል። በመስጊድ ጉዳይ የሆነ ታሪክ ይሰራል። በሚዲያ ጉዳይ የሆነ ነገር ይሰራል። ሁሉም በየፈኑ እየሰራ ነው። አሁን ያዳመጠው አካል ያንተ አይነት ጥያቄ ሊኖርበት ይገባል። በቃ እኔ አንዱ حتى يغيروا ما بأنفسهم አይደል? الله إن الله لا يغير ما بقوم الله አንድ ነገር አይለውጥም حتى يغيروا ما بأنفسهم። ወጣቱ ካናገርከው والله ማግባት ነው የሚፈልገው። ማጆሪቲው ማግባት ነው የሚፈልገው። የሆነ የሰነፈ ግራ የገባውን ሰው አይደል መቁጠር ያለበት። ስለ ብዙ ማህበረሰብ ይዘ ያ ማህበረሰብ ነው ማውራት ያለበት። የሚያናግረው አካል ካገኘው ወጣቱ ሌላ ነገር ላይ መውደቅ አይፈልግም። አንዳንድ የማያቸው አሉ ሄደ ኒካ ላይ ቁጭ ብለ ድፍረቱ ልጁን ስታየው ማሻአላ አላህን ይዞ ደሞም ስለገባ አላህ ማያሳፍረው። ሲደመር ሰውም ደግሞ የግድ
ይሄ ነገር እስኪሞላልኝ ድረስ ኒካ አስራለሁም አይልም። በቃ አላህ 3 ሰዎችን ሊረዳቸው ቃል ገብቷል። አንዱ ዚናን ፈርቶ ኒካን የፈለገ ነው። ኒካን የፈለገ ሰው ደግሞ ቃል ተገብቶለታል ርዝቁ ሊሰፋለት። መነሻ ነገር ነው እንጂ ሰው የሚፈልገው ሁሌ እኮ ጤፍ እንድትገዛለት አይፈልግም። መነሻው የሚገባበትን ነገር በዚህ ሂድ ካልከው አንዳንዴ መነሻውን ስታሳምርለት ደሞዙ ራሱ ሊበቃው ይችላል። አሁን መግቢያ ነው ሁሉ የጨነቀው እንጂ ነሐሴ ላይ ገዛውት መስከረም እንደ ጤፍ እገዛለሁ አይደለም። መነሻ ስራ አለው። አሁን የሚገባው ነገሮች ነው ብዙ የሚያስጨንቀውና ምናልባት በዚሁ እንደው በእንትን የምታውቀው ከኤክስፒሪየንስ ብዙ ሽምግልና ላይ ትገኛለህ። ብዙ በእናንተም ተቋም የሚረዱ የሚታገዙ በርካቶች አሉና እንዲሁ ማግባት ፈልጎ ያገዛችኋት ያገናኛችኋቸው ወይም ደግሞ እንደው እንደዚህ አይነት ነገር ቀሉላቸው ያየኸው አለ ወይ? እንደው በልምድ ደረጃ ከዚህ በፊቱንም እናንሳው። ለምሳሌ በብዛት የተዳሩ ሰዎች ካሉ እሱንም ኤክስፒሪየንስ ብታነሳ። ያው እኔ አሁን ካለው እንቅስቃሴ ብዙ መሰራው የነበረው የጋብቻ ላይ ነበር። እስከ 2004 ሐምሌ 12 ለ12 ጉዳይ ድረስ እስር ቤት እስከምንገባ ድረስ ስራ ብዙዎቹ ተድረዋል። አላህ በሚያውቀው የእውነት ጥሩ አስተሳሰብም ያላቸው ጥሩ ለዲኑም ለትዳርም ጥሩ ስሜት ያላቸው ሰዎች አልহামዱሊላህ በጣም በጥሩ መልኩ ነው ያሉት። አጋብታችኋቸው ነበር? አጋብተናቸው ጥሩ ይሄዳሉ። አሁን ካለው አንፃር ይሄ መስራት ምንም አልችልም። እኔ 15 ቀን እንደ ክፍለ ሀገር ነው ያለው። የቢሮም ስራ ብዙ ነው የሚመጣበት። የሆኑ አካሎች አሉ። እነዛን አካሎች አቅጣጫ ከመስጠት ውጪ ይሄ መስራት አልችልም። በነገራችን ላይ ያው ማጋባት በጣም ከባድ ነው። ተራም ጉዳይ አይደለም። እንደው ዝም ብለ መደፍረውም ነገር አይደለም። ምክንያቱም ባልና ሚስት ብዙን ጊዜ የሚያስታውሱ የተጋጩ ጊዜ እንጂ የተቃቀፉ ጊዜ ያስታውሱ። አላህ ቃጥሎች ልጅ ላይ ጥሎኝ ይላል። አላህ ቃጥሎች ልጅ ላይ ጥሎኝ ሊል ይችላል። ጥሩነቱ አንተ በልብ ምንም ቢናገሩ የተናገሩንም ስላሉ የተናገረችም ስላለች በስልክም በፊት ለፊትም የተናገሩ ስላለ አንተ የማይረብሽ የተቀበልከው ኮሚሽን የለም። ይሄ ልጅና የልጅን በማገናኘት ምንም ምክንያቱም በሂሳብ የሚለካ አይደለም። ኮሚሽኑ ያለው ውዴታ ነው። ከአላህ የምትፈልገው ነውና በምንም አትለካውም። አንድ ጥሩ እህት ሰጠኝ አግብቻት ጥሩ ህይወት የኖርኩባት በምን ከፍላሃለሁ አንተ? ያሁን እንደ ተራ ነገር ነው ግን የሚቆጠራል። እቺ ልጅን አግባት ያለ ሰው እኮ ጥሩ ትዳር ከሆነለ መቼም የምትረሳው እንደማ አይደል። መጥፎም ቢሆን ደግሞ በመጥፎ የምታስታውሰው አይደል። እና በነበርንበት ጊዜ 2004 ድረስ በአብዛኛው መንሰራዎች እዚህ አይነት ስራዎች ነበሩ። የማጋባት የሆነ መሰረታዊ ነገር የጎደላቸው ወንድሞች በዛን ጊዜ ከተቋም በላይ ግለሰብ ነበርና ይሙላላቸው ይንግዛላቸው 6 ወር የቤት ኪራይ ክፈልለት እያልክ የምትሄዳሉ። ዛሬ አልহামዱሊላህ አላህ ፈቅዶት እንግዲህ የልጅ አባትም ሆነው ልጅም እስከመዳራሳቸው ደርሰው ህይወታቸው የተለወጡ ደግሞ ብዙ አሉ። ያኔ ዳራቸዋቸው ማለት ነው። አልহামዱሊላህ ግን ችግሩ ቅድም ያልኩ ነውና እኔ ስራ ውስጥ ልግባ ብሎ ሰው ካልሰራ ለሆነ አካል ልክ የሙሳ ህዝቦች ይዛህብ አንተ ወረቡከ ፈቃቲላ ኢነሃኡና ቃኢዱን አሉት። አንተና ጌታ ሄዳችሁ ተዋጉና እኛ እዚህ ቁጭ ብለን ውጤት እንጠብቃለን አሉት። በአብዛኛው ሰው የሚፈልገው የውጤት ቀን ነው። የትግሉ ቀን አይፈልግ። ማገናኘት ትልቅ ስራ ነው። ወንድም የምን ጎደለው ብሎ ማሟላት ትልቅ ስራ ነው። ይሄን ማድረግ ቢያንስ 6 ወር እንዳያስብ የቤት ኪራይ እናርግለስ ተባል 6 ወር ያዘጋጀው ብር ሌላ ትልልቅ ነገሮች ሴቭ ያደርግልሃል። በመሃል ደግሞ ገንዘብ ስላለንም ስለሌለንም አይደለም ለአላህ ምትወለታለን። ያንተን ይዤ ነው ጌታ የገባው ይሄን ትዳር አንተ አግዘኝ ብለ አላህ መቼም በባሪያው ላይ በባዶ መመለስ የሚወድ ጌታ አይደለም። ያፍራል አይደል የተባለው? አላህ ባሪያዎቹ ዱዓ አድርገው በባዶ መመለስ ያፍራል ነው የተባለውና ያ ራሱ አንዱ መያዣህ ነው። አላህ Subhanahu Wa Ta'ala ከምትይዝበት አንዱ ነገር ለምንድን ነው እንደዚህ ትዳር እንደፈራ ነው? ዚናውንም እኮ እንዲህ ነው መፍራት ያለብን ቢቻል ከዚህ በላይ ስለዚህና ማን ነው እንደዚህ ያስፈራራውን ቲክቶክ መነጋገሪያ የሚያደርገው? እንትና አግብቶ እኮ ተብሎ የኔ ትዳር አንተ ቤት እየመጣ ላንተ ጭራቅ ያንተ ቤት ትዳር እየመጣ ለኔ ጭራቅ፣ ይሄ ተገቢ አይደለም። በጣም ትልቅ ስህተት ነው። መደረግ ካለበት ኢንሻአላህ ያገባችሁ ወንድሞቼ በዚህ መልኩ ጥንቃቄ አድርጉ፣ እህቶችም በዚህ መልኩ ጥንቃቄ አድርጉ ተብሎ ቢማማር ጥሩ ነው። ባናስፈራራው ትውልዱ አማራጩ እኛ ነን። የሚዲያ ሰው ነው ብትወድም ባትወድም ኡስታዝ ተብለሃል። ኡስታዝነቴን አላህ ነው የሚያውቀው ተብለሃል። እስከ ተባልክ ድረስ ደግሞ ረሃም ያረጋውን ነገር ብናቀርብለት የትውልድ ነጋዴዎችን ባካችሁ ዳዋችን የሚቀይራው መስጊዱ በቃ መስጊድ ግንባታ ብቻ አይደለም፣ ሰው መገንባት አለበት። መድረሳ ግንባታ አይደለም፣ ሳጠራ ላይም ቁጭ ብሎ ቁርአን ይቀራል። ሰውየው ግንባታ ላይ መሄድ ካልቻልን ትክክል ነው። ቀደም አቡ ሐኒፋ እንዳነሳው በ10 ሺህ ብር ደግሞ ዛግባ ተለኛለህ። እውነቱን ነው። ምን ተሳሳተ?
የሚፈልጋቸው ነገሮች አልተሳኩለትም። ይሄን ግን ማሳካት የምንችለው በተለይ ባለሀብቱ ነው። ያው ዲኑ እዚህ ደረጃ የደረሰው በመሰረቱ ባለሀብቱ በተጫወተው ሚና ነው። አሁንም ያ ባለሀብት አገር ሰላም እንድትሆን ልጆቹ በሰላም እንዲገቡ በሐላል ቁጭ ብሎ ልጄን ሰጥቻለሁ ለዚህ ማለት የሚችለው ይሄ አይነት ነገር መነጋገሪያ በደንብ መሆን አለበት። በየትኛውም ሂደት ላይ ያሉ ኳስ የሚጫወቱ ልጆችም ከኳስ በፊት ሻይ የሚጠጡም ሰዎች ከሻይ በፊት ለምን አላገባም ምን እናግዝ። አንደኛ ይሄ የውሸት ጓደኝነታችን ብናቆም ጥሩ ነው። ያላገባ ወንድም አብሮ ተቀላቅሎ ዝም ብሎ ብቻ ተስካክቶ ማኪያቶ ጠጥቶ መሸኛኘቱ ሳይሆን እኔ ማቀፍ እንደምፈልገው አቡ ሐኒፋ ይፈልጋል፣ እኔ መውለድ እንደምፈልገው እሱም ይፈልጋል፣ እኔም ማስተምር ያሳድጌ እንደምፈልገው ይሄ ፊሊንግ ማናችም ላይ በደንብ መጀመሪያ መግባት አለበት። አንዳንዱ አግብቶ ረስቷል። በቃ ስለ ሰው ማግባት አለማግባት ጉዳይ የሌለው ሰው አለ። ምን ማለት ነው? ቁጭ ብዬ እኔም እኮ ነገ ልጄ መዳር ፈልጋለሁ። መጨረሻ የልጅ ልጆችን ብድር ሁሉ ደስ ይላል። ዱንያ መቼም እየጣፈጠች ነው የምትሄደው እድሜ በጨመረ ቁጥርና ሁላችንም ከተሳተፍንበት ምንም ከባድ የለም። እስከዛ ግን ነጋዴዎች መነጋገር ያለባቸው ይመስላል። ምናልባት ከዛ ሁሉ በላይ ደግሞ በርካቶች ማግባት እየፈለጉ እንዳያገቡ እንደው ያው አንስተዋል። በርግጥ በሰፊው አብራርተዋል ፕሮግራም ላይ ላይቭ ላይ ማለት ነው። የወላጆች ፍላጎት ለምሳሌ ልጃቸው ካልደገሰ በቀር እንዲያገባ በር የማይከፍቱ ወላጆች አሉ። ምን ኖሮህ ነው የምታገባው ብሎ ወላጅ ራሱ የሚጠይቀው ማለት ነው። እንዴ ካልተደገሰ እሷን ቪሎ ካላለበሰ እሱ ካልለበሰ አዳራሽ ተከራይቶ እንትኑን ምግቡን ቡፌው ተሰርቶ እንዴ እኔ የማውቃቸው ሰዎች እኔ ስንቱን ሰርግ በልቻለሁኝ እኔ ሳልጠራ እንዴት ብለህ ታገባለህ ብለው ያው የሚያዘገዩ ወላጆች ይኖራሉ። በተመሳሳይ ወንድሞችም ራሳቸው ላይ የሚያከብዱ አሉ። እንደዚህ ካልደገስኩት እንደዚህ ካላደረኩት ቤቱን ሳልሰራው መኪናውን ሳልገዛው እንዴት አገባለሁ ብለው ጥያቄ የሚያቀርቡ ይኖራሉ። በእህቶችም በኩል በተመሳሳይ ወርቁ ሳይገዛልኝ ጥሎሹ ሻንጣው ተጎትቶ ሳይመጣ እንደዚህ ጓደኞች ጋር ረጅም ጊዜ ሳላሳልፍ አሁን ደግሞ በጣም ብዙ አይነት ናቸው የሰርጎ ዌዲንግ ፕላነሮች የሚያዘጋጁት በጣም ብዙ ፕሮግራም አለ። ያ ተጨማምሮ ሰዎች የትዳርን ፕሮሰስ ትዳሩን ሳይሆን የጋብቻውን ፕሮሰስ ላይ ብቻ ቢዚ ሆነው ጨርሰው ከዛ ትዳሩ ላይ ሳይገቡበት በስርዓት እንኳን የሚለያዩበት ተጨባጭ አለ በብዛትና እነዚህ ነገሮች ከባለሀብቱም ከምኑም ባሻገር እነዚህም ቢያቀሉት ለባለሀብቱም ይቀለዋል እኮ። ባለሀብቱም መጥቼ ልደግፍህ ሲለው ድግስ ከፈለገ ትንሽ ይከብዳል። 500 ሰው 1000 ሰው የምጠራበትን ድግስ አብረህ አዘጋጅልኝ ቢለው ማን አያደርግም እንደዛ። እነዚህንም ነገሮች ላይ የተወሰነ ሐሳብ ብትሰጥበት ጥሩ ነው። ያው ብዙ ወላጆች ብዙ ወጣት እንዳያገባ ካደረጉት ብዙ ሰርጎች ብዙ ወላጆች ብዙ ወጣቶች እንዳያገቡ እንቅፋት ሆነዋል። አንዳንዴ ዝም ብለህ ፒያሳ ጋር ቆመ 53 መኪና ስትቆጥር አረ በቃ ጀነት እንጂ ማገባው አላገባም ትላለህ። እንደዚህ ከሆነ ማግባት ሴቷም ከዚህ ውጪ ደግሞ በዚህ ሂደት እንጂ አላገባም ካለች በቃ የሚጋባ የለም ማለት ነው። የብዙ የምናያቸው ሰርጎቻችን ብዙ ወጣቶችን ማስፈራሪያ ሆነዋል። መቅለል አለመቻላቸው ይሄ ሁሉ ካላሟላ ይላል ወንድሜ በጣም ይጨነቃል። አንድ ወንድሜ ዛሬ ሰርግ ላይ አንተ ስለምታደርግ እቺ እንዳባ ብታረጋ አንድ ልምድ ልንገር በቅርብ ጓደኛችን የተከሰተው ልንገር አለኝና ለሁድ ያወጣው ፕሮግራም ከነ መኪናው ከነ ምናምኑ 4 ሚሊዮን ብር ነው እና ይሄ ልጅ አሁን የቤት ክራይ የሚከፍለው አጥቷል። ለሾው ነው ያረጉለት እዚህ እንዲያጋጭተው 4 ሚሊዮን ብር አወጡለት። መኪናው 6 አይነት መኪና አንድ አይነት በከባድ ዋጋ የሚከራይ 200 ሺህ ነው ምናምን አለኝ። እኔ እንግዲህ መስማቱ ማቅለሻለሸኝ አጠቃላይ እንደው ያለውን ብር ብቻ ነገረኝ አልኩት። የዚህ ዝርዝሩ ምንም አይጠቅመኝም። እኔ አሁን የቤት ክራይ አጥቷል ልጅ በጣም የሚከርም ነው። እንግዲህ 4-5 ሚሊዮን ብር እርግጠኛ ነኝ በጣም የምትወደውን ባይሆን የማጠላ ኮንዶሚኒየም ትገዛለህ። እንደው በጣም አስደንጋጭ ያልሆነ ላይቭም ላይ እንደተጠቀስከው 8 ወጣቶች ድረስ አይ እንደው ለዚህ ልጅ ብር ቢሰጠው በቃ የዛን ጊዜ ዱዓ ተደርጎ ምክንያቱም ጠርታ አትጨርስም። ሲደመር በትልቅ ገንዘብ 4-5-6 ሚሊዮን ብር የሚያወጣ ሰው እውነት የደከመበት ብር ለዚህ ያወጣዋል የሚለው ራሱ ገና እኮ ያጠያይቃል ማለት ያሳዝናል። ይሄ ደምረ ቀንሰ በጧት ወጣ ምናምን ነገር ከዛ ግብሩን ከፍለ ከዚህ ሰራተኛ ሸፍነ ምናምን ለአንድ ቀን 5 ሚሊዮን ብር 10 ሚሊዮን ብር ኢትዮጵያ ውስጥ ነው ያለነውና እንዴት ነው የወጣው ብለህ ስታስብ እሱ ራሱ ሌላ ጥያቄ እሱ ራሱ ሌላ ዳዋ አይፈልግም ብለህ ነው። እውነት ነው። በጣም ሰፊ ርዕስ ነው። እንዴ 6 ሚሊዮን ብር ለሰርጌ እንትን ላለው 2 አይነት ጫማ እየለበሰ ሰው ባለበት
ጤፍ አልቆበት መንገድ ላይ ማውራት በጀመረበት 20 ሲመጣበት የቤት ኪራይ እየተጨነቀ ያለ ትውልድ ባለበት መደገስ ችግር የለም እንደው ከሌለም በአንድ በግም ብለው ነብዩ አለይሂ ሰላቱ ሰላም ነግረውናል። ግን ሁሉን ጠርተ ሁሉን አስደስተ የምትችለው እንዳልሆነ መጀመሪያ ማመን አለባቸውና ብዙ ዘመናዊ በተለይ አሁን ዘመናዊነቱ እኮ በጣም ደግሞ ጀመረ። ልክ ወንድሜ አብዱል ገፋር ነው እንደዚህ አይነት ሰርግ እንዳጠሩ እንዳለው እኔም የሆነ ቦታ ባደራ እንዳጠሩኝ ያልኩት። ከቱም አንተም እዛ ሞዴል ነው የምትባለው ሞዴልነትን ደግሞ ማስተካከል አለብህና ብዙ እናቶቼ ወንድሞቼ እናቶቻችን እንግዲህ ብዙ ጓደኞቼ ናቸው እኔና ይሄ ሂደት ለልጃችሁ ለምታደርጉት ከፍተኛ የሰርግ ፕሮግራም ብዙ ወንዶች እንዳያገቡ ሞዴል ሆናችሁ በጣም ደግሞ በሚገርመው አላህ ይጠብቀን ያገቡትንም አላህ ይጠብቀልን እንጂ ብዙ ጊዜ አይን ውስጥ በጣም የገባ ኒካ እድሜ የለው በሚገርም መልኩ ከባድ ኪላፍ ነው መሰማው ተለያዩ ቤቷን ያለችው ቆዩ አልሰማህም እንደሚባሉት ብዙን ጊዜ ያንን ነው። ለምን በአብዛኛው ዱዓ የለው በዱዓ አይደለም ያ ዘመናዊ ዳንሱ አለ ዘመናዊ መሳሪያው አለ የሚቀር ነገር ምንም የለም። የታይታ ይሁንና አላማው ይረሳል። ለምን ልጅ ቆንጆ ቢገዝተለት ቆንጆ መኪና ሰጠውም እንዴ ለምን ይለምናል? ሚስቱን ገቢና አድርጎ ረሃም የሆነበት ልጆችን ኳላ የሚያረግበት መኪና ሰጠው ገንዘብ ካለ መታየቱን አይደለም ባሳየን ቁጥር ግን ምን ጎዳው ማህበረሰብ በደንብ አርገው ማውቃለሁ። ታውቁ ለትላንቱ ዛሬ አታወራም የኢትዮጵያ ኑሮ እየባሰ እየመጣን ያለ ከቤት ስትወጣ እኮ 15 ጎረምሶች አሉ። ድንገት አንድ ሰው ካገባ ነው ያገባ የለ እንኳን ሊያገባ ስራ ማግኘት እንኳን ይቻላል አይደለምና በጣም ከባድ ነው። በጣም ከባድ። ክብራትና ክብራን ተመልካቾቻችን ከኡስታዝ ኑሩ ቱርኪ ጋር ያደረግነው ያለነው ቆይታ እንግዲህ ዘዊጁና በሚል መሪ ቃል ወጣቶቻችንን ማጋባት አለብን ወጣቶቻችንን ማነቃቃት አለብን እያለ ነው እንግዲህ ሐሳቡን ያደረሰ የሚገኘው። እረፍት ሰጥተን ለተመልካቾቻችን ተመልሰን እንገናኛለን። አብራችሁ እንድትቆዩ በድጋሚ እንጋብዛለን። ተመልሰን እንመጣለን። መልካም ቆይታ ይሁንላችሁ። ተመልሰናል። ክብራትና ክብራን ተመልካቾቻችን እንግዳችን ጋር እያደረግን ያለነው ቆይታ ይቀጥላል። ዘዊጁና አላህ ያግራው ከማቅለሉ ውስጥ ለምሳሌ በር መክፈቻ ሊሆን የሚችል ነገር ማቅለል የብዙዎቻችን ኃላፊነት ነው የሚል ሐሳብ አንስተሃል። አንዳንዶች ደግሞ ምን ይቸገራሉ ሙሉ ነገር ኖሯቸው ማግባት መምረጥ ወይ ደግሞ ይሄ በተለያየ ምክንያት መገናኘት አለመቻል እንደዛ አይነት አሁን ከገቡት 5000 ምናምን ሰዎች ውስጥ ብዙ እውነት ኖሯቸው የመጡ ሰዎች ይኖራሉ። በእርግጠኝነት እንደዛ አይነት ፍላጎት 6 ሰዓት ተኩል ድረስ ለቀልድማ ያዳምጥ ፍላጎት ኖሯቸው ልጅቷን ሁሉ እየጠበቀ ነበር ስጠኝ እንጂ ኡስታዝ አንጀቴን በላው ብሏል። ቁጭ ብሎ እየጠበቀ ማለት በጣም ብዙ ኮሜንቶች አሉ። አላሌት ነሽ እንደዛ አይነት ኮሜንቶች እያየን ነበር። ምን ሐሳብ መጣልኝ እንደው ሐሳቡ ልክ ነው ልክ አይደለም በኋላ የሚመዘን ይሁን እነዚህ ነገሮች ጤነኛ ናቸው? አሁን ሰዎች በዚህ አይነት መንገድ መገናኘታቸው እና አብረው መኖራቸው ጤነኛ ነው? በምን አይነት መንገድ ሼፕ መደረግ ይችላል? ይሄ ሁሉ ሰው በእንደዚህ አይነት ፕላትፎርም ላይ መጥቶ መገናኘት የሚፈልግ ከሆነ የእውነት መገናኘት የሚፈልግ ይችላል ማለት ነው። የሆነ መንገድ ቢመቻችለት ጥሩ አይመስልም ኡስታዝ? ያው እንግዲህ ድንገት ካዳመጣችሁ ቀጥታ ፕሮግራም ላይ እህቴ አዲስ ገብታ ነበር። ዛሬም ወደ እናንተም ሲመጣ ከመምጣት በፊት ተዋደውላልኛለች። 100 ሰው ልንመዘግብ ፈልገን 200 ሰው በላይ ሆነብን ማለት በጣም ደስ አለኝ። የሆነ ቃል የገባችሁ ማለት ቃል የገባችሁ 200 ሰው ሆነብን። እንደ ድንገት እንግዲህ ሰፋ ያለ ቦታ ማግኘት እንዳለብን ብላ ስለዛ ጉዳይ ያወራችን ነበርና እኔ ከዚህ በፊት ያለፉ ለዚህ ትልቅ ታሪክ በኢትዮጵያ ታሪክ በጣም አላህ ጀዛውን ይክፈለው ትልቅ ስራ የሰራ ወንድሜ መሐመድ አበላው መሐመድ ዘርዬ ትልቅ የዚህ ስራ ባለውለታ ነው። በጣም ጎበዝ ልጅ ነው። በጣም ከሚባለው በላይ እኔ እንጃ ማናገር ከተቻለ እንደው ለሌላ ጊዜ ጋብዛችሁት በዚህ ጉዳይ በደንብ ማውራት ያለበት ውለታውን አላህ ይክፈለው የሚባል ልጅ ነው። ብዙ ነው ስራው። በዚህ ስራ ግን ፍጹም እኔ ከሱ ጋር አልወዳደርም። እኔ ማንቃት ብዬ ነው የገባውበት። ግን መሐመድ ደግሞ በዚህ ስራ ላይ በጣም ጎበዝ ነው። ይሄ አባትም ማሳመን ልጆቿን ማገናኘት ማለት
እኔ ሌሎቹን ማስተባበር የሚገባውን ነገር እንዳይጨነቁ ማድረግ የሚሰራው ስራ ቀላል አይደለም። ግን የኢትዮጵያ ዳዕዋ ባለሀብቱ አብሮ ስለማያግዝ ያደክማል፣ ትደክማለህ፣ ተሐሙሉ አይኖርህም። ይሄ ልጅ አሁን ሰው ቢያገኝ ማመዘርዬ ሰው ቢያገኝ ድንገተኛ ያቀረብኩትን ከኔ በለጠ እንደሚያቀርብ አውቀዋለሁ። በጣም ጎበዝ ነው። ተግባራዊ እንቅስቃሴውን ስለማቀና አሁን ያልካቸው አይነቶች ደግሞ ለምን ብቻ ለዛ ብቻ በቃ አንተ የት ነው ለምሳሌ ሰፈር ጀሞ አካባቢ ነህ። ጀሞ አካባቢ ያሉት ወጣቶች ለምን አይጀምሩም? ሳሪስ ያሉት ለምን አይጀምሩም? መርካቶ ያሉት ለምን አይጀምሩም? ከዚህ በለጠ እኮ የለም። ስለ ማህበረሰብ ስለ ትውልድ ነው እያወራን ያለነው። ጀማው ሲያናግር የመስጊድ ሰፈር ልጆች እኮ ሲያናግሩ እንትን እየጨመረ ነው የሚመጣው። ፍላጎት እየጨመረ ያላየውን እይታ እንዲያስተካክሉ ያደርጋልና እኔ ለሆነ አካል ብቻ ባንቶ በቃ መስጊድ መሰባሰቢያችን አንዱ ስራ ይሄ ነው። እኔ አሁን እስከ የዛሬ 15 ዓመት ድረስ እኮ በየመስጊዱ የኒካ ፕሮግራም ነበር። 15 20 ዓመት ቅዳሜ እሁድ በጣም ኒካ በዝቶ ማክሰኞና ሁሉ ሐሙስ ተጀመረ። ሳምንቱ ሙሉ ኒካ ነው በቃ የሚደረገው። ኒካ ለማሰር መስጊድ ላይ ቀጠሮ መስጊድ ነበር የሚደረገው፣ ኢዕላን የሚደረገው መስጊድ ነበር። ግን ስታየው ሁሉም በየመስጊዱ ጀምሮ ወንድሞቼን የማጠናከር የዚህን አይብ መሸፈን የቤት ክራዩን ልብሱን ምናምን ነገር ብዙ ያየናቸው ነገሮች አሉ። በጣም ጣፋጭ ጊዜ ነውና ሁሉም ስራውን መጀመር ከቻለ ማስተባበር ይችላል። ይሄን ግን ሼፕ የሚያደርግለት ሰው አያስፈልግም። ለምሳሌ የሚመርጥለት ድንገት ያንማ እኮ አሽረፈል ኸልቅ ለኔና ላንተ መረጡልን። ኢዛ ጃአኩም መን ተርደውነ ዲኑሁ ወኹሉቁሁ ፈዘውጁ። ስነ ምግባሩን ዲኑን የምትወዱለት ካለ ዳሩት። ለምን ልጅን ያከብራል አይደል እንዴ? እናቷን ያከብራል፣ አባቱን ያከብራል። ለሁሉም ጥሩ ኢህቲራም ይኖራል። እያንዳንዱ ወደ አኽላቅ ካልሄደ ድንገት አሁን ያላት ልጅ እኮ ልትኖር ትችላለች። እግሯ እንደዚህ ቁመቷ እንደዚህ ያለው ግን አላህ ሀያቱ ሁሉ ስለ ቁመት ይሆንበታል፣ ስለ እግሯ ብቻ ይሆንበታል። ይሄ ደግሞ የሚያልፍ ነገር ነው። ባገኝ ለኔ ስተዋት ነበር ያሉት። የዚህ አይነት ብሏቸው አላህ እንግዲህ ያገናኘው ሁሉንም ከፍላጎቱ ጋር አሚን። ደስ ይላል። በዋነኝነት ላነሳ የፈለኩት ሶሻል ሚዲያ ላይ ልክ አንተ ላይቭ ላይ እንግዲህ 2 ሰዓት የቆየ ትምህርት ካስተማርክ በርካቶች እየገቡ ሐሳባቸውን ከገለጹ በኋላ በኮሜንት ብዙዎች ትምህርትህን ከወሰዱ በኋላ እንግዶችን ማስገብተህ ካነጋገርክ ምን ካልክ እንግዲህ ረጅም ሰዓት የፈጀ ንግግር ውስጥ አንድ ሐሳብ ግን ሰዎች መቀባበያ ያደረጉት እናቶቻችን ተደብድበውም በር መታኝ ብለው አልፈዋል ሚል ሐሳብ ብዙዎች ጋር ሄደና እንዴት እየተደበደበች አንዲት ሴት ትኑር ይባላል? እንዴት እንደዚህ አይነት ቃል ኡስታዝ ይጠቀማል? ከሱ አይጠበቅም መሰል ነገሮች በጣም ብዙ ሐሳቦችን እያየን ነበርና እዛ ላይ ያልከው ሐሳብ እንግዲህ እኔም የተረዳሁበት ሰኢድም የተረዳበት ሌሎችም ሰዎች የተረዱበት የራሳቸው መንገድ ይኖራቸዋል። ነገር ግን ተመልካቾችም ካንተ አንደበት መስማት አለባቸው። ያንንም ሐሳብ በዛ መልኩ የተረዱትም ካንተ አንደበት መስማት አለባቸው እያስባለሁና እየተደበደባችሁ ኑሩ ነው ወይ ያልከና ያለው የሚል ጥያቄ በተለይ በእህቶች ዘንድ ሲነሳ አይቻለሁና እዚህ ላይ ያለ ሐሳብ ምንድነው? ጥሩነቱ ያዳመጡ ሰዎች ይናላሉ። እኔ እንደገባኝ ያላዳመጡ ሰዎች ወይም ደግሞ የሆነች የሁለት ደቂቃ ቆርጠው ያዳመጠ እንደውም ሰፋ ያለ ንግግር ያደረክ መስሎኝ ነበር ቪዲዮን ያየሁት። በጣም አጭር ሐሳብ እግረ መንገድ የተነሳ ነው ያየሁት ቪዲዮ ላይ። ግን ሰዎች ደግሞ ያው እግረ መንገድ የተነሳ ሐሳብ ቢሆንም የኡስታዝ አቋም ነው እንደዚህ ነው ሐሳቡ አመለካከቱ ወይም ደግሞ ሰፋ አድርገህ በዚህ ጉዳይ ላይ ነበር እንዲያስተማርከው። በነገራችን ላይ ትዳር አልহামዱሊላህ 20 ዓመት ሞልቶኛል። በጣም መስዋዕትነት የሚከፈልበት ቤት ነው። ትልቁም የፈለኩት እቺ ነጥብ ነው። እናቶቻችን እኛን ለማሳደግ ያሳለፉት ነገር ስንመዝነው ተመታ እንዳልተመታች አብጣ እንዳላበጠች ከፍቷት እንዳልከፋች የሆነችው እኔና አቡ ሐኒፋ ለዚህ ለማድረስ ከፍላለች። እነሱ የኔ የሚያክል ደግሞ ከፍለው በውሃ ቀጠነ፣ በጎንፎ ወፈረ፣ አመሸብኝ፣ ተቆጣብኝ፣ አስቤዛ ቀነሰብኝ በሚል ተራ በሆኑ ነገሮች ላይ ትዳራችን እንዳናባክም በሚል ነው እንጂ አሁን እንደውስታው ስለ ቦክስ ከተወራ የለም። እንደው እውነታውን ስንል
አሁንም እኔ አሁን ያልከው አቡ ሐኒፋን በመስጊድም እናገራለሁ፣ ወደፊትም እናገራለሁ። ሞዴሌ ናት እናቴ፣ ሞዴሌ ናት። ብዙ እናቶቻችን ሞዴል ናቸው። እነሱ ይሄን ከከፈሉ ቦክስ ክፈሉ አይደለም። አሁን የምንጣላባቸው ቦክስ እኮ አይደለም። አሁን ጠባችን እንደው በምን ተጣላችሁ ብለህ እህቴን ብታዳምጣት ወንድሜ ወላሂ እዚህ ግባ አትለው። ለትዳር ከሚከፈልበት አንፃር ትላንት ከተከፈለው ደግሞ አንፃር አሁን እየከፈልን ያለው ነገር ትንሽ ነገር ስለሆነ ቻሉት ነው። ያንን ነገር ወደ ቤተሰብ አታምጡት፣ ወደ ጓደኛ አታምጡት። ድንገት እንኳን መቷት ከሆነ እህቴ ምንድነው የምታደርገው? ሐከመ ሚን አህሊሂ ወሐከመ ሚን አህሊሂ ከሷም ቤተሰብ ቁጭ ብለው እስከ መምታት ደረጃ ምን አደረሰ የሚባባሉበት ነው። እኔ የሚማታ ወንድ በአሁን ሰዓት እኔ ሰምቼ አላውቅም። በሌላ በኩል ምናልባት እህቶችን ቻሉ ትላላችሁ፣ ግን ወንዶቹ እንዳይደበድቡ፣ ዱላ እንዳያነሱ፣ ዱላን የቤታቸው መፍትሄ እንዳያደርጉ ለምን አታስተምሩም? ምን መሰለህ አቡ ሐኒፋ፣ አንደኛ ያንዳንዱ ትምህርት ላይ ትዝ ካለ እንግዲህ ካየ በጣም ደስ ያለኝ እኔ ከትምህርቱ እድል መስጠቴ ነው ደስ ያለኝ። ያላችሁትን ተንፍሱ ብያለሁ። የዚህ አይነት ጥያቄ አንድ ያነሳ የለም። አቅጣጫን ይፈልግ ቢነሳ ደስ ይላል። ልክ ሴቶቹ ማንኛውም ነገር ቻሉ እንዳላችሁን ሁሉ ወንዶችን ደግሞ ለመምከር ወንዶቹ መግባት ይችላሉ። እኔ አላቅም። አሁን አስተያየት የሰጡ ሰዎች ሁሉ አላቅም። ፍሪ ዲስከሽን ነው፣ ለሁሉም ክፍት ነው። አስተያየት መስጠት ይችላሉ። በዛ ላይ ደግሞ እንደው በትክክለኛ ኑሩ ብሎትስ ቢሆን በእንደዚህ ነበር መማማር የነበረብን። አንደኛ አዳብ መልመድ ያለብን ይመስለኛል። ምናልባት እሱ ነው አንዳንዶቹ ጥያቄ ቻይ ይባልና መጨረሻ ግን ራሷን እስከ ማጥፋት የሚያደርስ በደል አንዳንዶች እንደዛ ያደርጋሉ። ይሄ መሰላ አቡ ሐኒፋ የሸሪዓ ግንዛቤ ከማጠር ነው። አንድ ሰው ወይ ሽማግሌ ይጠራል፣ ወይ ጓደኛ ይጠራል፣ ወይ መስጊድ ኢማም አለ፣ ወይ አካባቢ ሽማግሌ አለ። በብዙ መልኩ የምታስመክረው አለ አይደል እንዴ? የሸሪዓው ደንቦች አሉ። እንግዲህ በጣም ሲጣሉ ምን ማድረግ እንዳለባቸው 3 እርምጃዎች አሉ። እነዛ 3 እርምጃ ተደርገው ሌላ ችግር የሚመጣ ከሆነ ታዲያ ከቤተሰብ ይጠራና ተነጋገሩ አላህ ያለው እኮ ለዚሁ መሰለኝ። ግን እኔ አሁን ከምንም በላይ አላዳመጡትም። የገለጹት ነገር አንደኛ የገለጹት ራሱ ይሄ ስድቡ እኔ የተሰደበውም ተልኮልኛል፣ የሰደበውም ተልኮልኛል። ሁለቱንም አልቀበልም። እኔንም ደግፎ የተሳደበው እሱም ለኔ ጥሩ ነው ብዬ እንትን አልልም። ሲደመር ማንም ሰው ሲሳደብ እስከዛሬ እኔ መልስ ሰጥቼ አላውቅም። መሆን ያለበት ግን እስቲ ባካችሁ ማታ ባዳመጥነው ፕሮግራም ቅር ያለ ነገሮችም አሉ፣ መስተካከል ያለበት ካለ አንደኛ ውይይት መልመድ ያለብን ይመስለኛል። ምክንያቱም ስለ ትልቅ ኡማ ነው እየተነጋገርን ያለነው። የኑሩና የአቡ ሐኒፋ ጉዳይ ባይመስል ጥሩ ነው አይደል እንዴ? ስለ ብዙ ሰው ስለምታወራ በዛ ዲስከሽን ገብተ ትንሽ ይሄ ነገር በሌላ እይታ ሴቶቻችን እንዳይረዱት መመታት እንደሌለባቸው፣ ወንዶችም አዳብ ማድረግ እንዳለባቸው፣ ኢሞሽናል ሲሆኑ ቢያንስ በቃ ከቤት ወጣው ቀስ ብሎ ማረጋጋት የሚችሉበትን ብለው ማግባት ሁሉንም እኔ እናገራለሁ እንዴ። አይባይቡን እንቶ ትዝ ካለ መጨረሻ ተሳስቼ ከሆነ ከነፍሴና ከሸይጣን ነው ብያለሁ። ትክክል ከሆነ ከአላህ ነው ብያለሁ። ለምን 2 ሰዓት ስታወራ አይደለም 2 ደቂቃም ስታወራ ሊያዳልጥህ ይችላል። ያንን ነገር ደግሞ እኔ ሳወራ አቡ ሐኒፋ እያረመኝ ነው እኮ አንተ እያረምከኝ ነው ያለው። ትንሽ እኔ በነጋገር ብንለምድ ከዚህ በፊት ዳዕዋህ ላይም ይሄ መቻል አለባቸው እና ስላለ መቻል ነው አንድ ዳኢ ማስተማር ያለበት። መቻል የለባችሁም ብዬ አሁን እኔ ይገልጸኛል። ዘውጁና ግን ቀጥላለሁ ባገኘሁት አጋጣሚ መስጊድም ሰርግ ቤትም ወንድሞቼ ማንም ሊደርስላችሁ አይችልም። ዱዓቶችን ማደራ ነው የምለው። ባገኛችሁት አጋጣሚ አውሩ ነው የምለው። ኢማሞቻችን የጁማ ኹጥባ አድርጉት ነው የምንለው። ኤችአይቪ ተረስተዋል። ወጣቱ በምን ሁኔታ እንዳለ ማንም አያነሳውም። ኤችአይቪው የሆነ ወረት ሰዓት የሆነ ሰዓት ነው የሚወራው፣ ጸጥ ነው የሚባለው። ግን አንድ ወጣት ታዳጊ ወጣት 2 ሴት ጓደኛ አለኝ እያለ በሚያወራ ሰዓት የወለድካቸው ልጆች እኮ ትፈራላችኋል። ሰው ለወለደውም እኮ መፍራት አለበት፣ ለራሱ ብቻ አይደለም። ስለዚህ በዚህ ሁኔታ ባይሆን ለሌሎች ግን አድማጮቻችን ወንድሞቻችን ነገም እናስተላልፋለን፣ ነገም እንሳሳታለን። ስህተታችን ግን በመማማር ይሁን፣ መድረክ ላይ በመቅረብ በጥላቻ ባይሆን፣ የሆነ የግሩፕ መገለጫ ባይመስል ጥሩ ነው። ምክንያቱም ማሰብ ያለብህ ያ ያለቀሰው የጓጓቸው ዘውጁኝ ያለችው እህቴ እሷ እንጂ የምታሳስበኝ እያንዳንዱን የሚናገርህን ሰው እናገራለሁ ካልክ አጥንትን ይሰብራል። አጥንትን ከሰበረ ከቤት አትወጣም። ከቤት ካልወጣ ይህን ስራ አይደለም ሌሎችንም ስራዎችን አሰራም። ለቤተሰቦችም ትቸገራለህ፣ ትጠብቃለህ። ለማንኛውም የነበረው ፕሮግራም በጣም ቆንጆ ነበር።
አላህ ደግሞ እንዲድራቸው ደግሞ ዱዓ አድርጉ ብለናል። በዱዓም ነው የተዘጋው። ትዝ ካለ በጣም ዱዓ ተደርጎ ጥሩ ምሽት ነበር። በሰማነው ምን እንጠቀማለን እንጠብቃለን። ከዛ በፊት ግድ ነው ዘውጁና ክፍል 2 ላግና አሳናስከው የላጤ ነፃ አውጪ ግንባር ይቋቋማል። ለክፍል 2 አቋቁሙ በኋላ ላጤ መጋባት እናንተ ለብቻ ደግሞ ድምጻችን ይሰማ በሉ። ያኔ ስትመጣ 100 ምናምን ሺህ አካባቢ ነበር ፎሎወር። አሁን እንግዲህ ግማሽ ሚሊዮን አልፎ ግማሽ ሚሊዮን 608,000 ፎሎወር በጣም ከባድ ነው። ይሄ ሁሉ ተከታይ ኖሮ ሐሳብህን መልእክትህን እያደመጠ ነው የሚገኘውና እኛም ጋር መተህ ሐሳብ አስተያየትህን ስለሰጠህን እጅግ አድርገን ነው የምናመሰግነው። ስለዚህ ማጠቃለያ ሐሳብ እንስማና አሁን መናገር ያለበት ሁሉም ሰው በሞባይሉም በምኑም በመጻፍም በመነጋገር ዘውጁን የተነገረው ጥሩ ነው። ለላይክ የሚጠቀሙ ለመሳሳቅ የሚጠቀሙ ጥሩ ነው። እኛ መጠቀም አለብን። ዕውቀት መቼም ከዚህ አልወስድም አትልም። ያቺ መነሻ አድርገን መሄድ አለብን። ኢንሻአላህ እንግዲህ ዘውጁን ያላችሁት የኻሊቅ السماوات والارض የአርሹ ባለቤት የዙፋኑ ባለቤት እንዲዘውጃችሁ ምህረትን በአላህ Subhanahu Wa Ta'ala ትልቅ ተስፋ እናደርጋለን። ዱዓችሁን በርቱበት። ጨቅጭቁት። የጭቅጭቅ የሚወድ ጌታችን ነውና በዛ መሰረት ወደ አላህ ቀርባችሁ እቺ ቀን በዘውጁና በተባለው እንቅስቃሴ ተዘወጅኩኝ የምትሉ ደግሞ አላህ ያርጋችሁ። ያናመኝ መርሐባ ኡስታዝና ሹክራን ጀዛከላህ ኸይር። እንግዲህ ያደረከው እንቅስቃሴ ፍሬ አፍርቶ ምን መለከተው እንዲያደርገን በድጋሚ እንመኛለን። ክብራትና ክብራን ተመልካቾቻችን መወዳ መዝናኛችንን ነው እየተከታተላችሁ ያላችሁት። ኡስታዝ ኑሩ ቱርኪን እዚህ ድረስ ጋብዘን ቆይታ አድርገናል። ቀጣይ ፕሮግራሞችን እንጋብዛችኋለን። ተመልሰን የምንገናኝ ይሆናል ከፕሮግራሞቻችን ጋር። ዘውጁና መልካም ቆይታ።